ናችሁ? የንብላ ሰዓታችን ደርሷል። ሰርተን ልንበላ ነው። ዛሬ ደግሞ ከማን ጋር ነው የምንሰራው ካላችሁ ደግሞ በኢትዮጵያ የሼፎች ማህበር ፕሬዝዳንት አሁን ላይ ደግሞ ከፍ ባለ ማዕረግ መጥቷል። በምስራቅ አፍሪካ የሼፎች ማህበር ፕሬዝዳንት ሆኗል በቅርብ ጊዜ። በዛውም ደግሞ እንኳን ደስ ያለህ እንላለን። ለሀገራችንም ትልቅ ዜና ነው። ሼፍ ሄኖክ ዘሪሁን ብዙዎቻችን በምግብ ዝግጅት ዳኝነት ላይ እናውቀዋለን። አሁን ደግሞ በዚህ ዘርፍ ላይ ሀገራችንን ከፍ አድርጎ እያስጠራ ይገኛልና ከዚህ ጋር ተያይዞ ባህላዊ ምግቦች የምናበስል ይመስለኛል። ውስጥ ላይ ገብተን ምን ይሰራልናል የሚለውን እንመለከታለን። ዋው በጣም ነው የሚያምረው። በአዲሱ ቤት በአዲሱ ሹመት ጨመረበት። በትኩሱ ሹመት እንዳላቃጠልሽ በትኩሱ ሹመት ነው የደረስኩት። እንዴ በጣም አቃጣይ ነው። እዚህ ይሻለኛል። ሰላም ነሽ? ሰላም ነሽ? አለን። ተስማምተሻል? ክረምት የተስማማው ሰው እንዴ በጣም ደስ ይላል እኮ ክረምት። እንዴት ነሽ? አለሁልህ። ሰላም ነው? ይመስገን። በጣም ደስ ብሎኛል። በአዲሱ ቤት በአዲሱ ሹመት ነው የተገናኘ ነው። በቅርቡ እንግዲህ የምስራቅ አፍሪካ ሼፎች ማህበር ፕሬዝዳንት ሆኖ ሄኒ ተመርጧል። ይሄ ደግሞ እንደ ሀገር ትልቅ ዜና ነው። በነገራችን ላይ ልክ ነው። ሀገራችን ምናልባት የመጀመሪያው በሀገራችን ቀደም ባለው ጊዜ የኢትዮጵያ ሼፎች ፕሬዝዳንት ነበርክ የማህበሩና አሁን ደግሞ ከፍ ብሎ ወደ አፍሪካ ሄዷል። ይሄ ነገር እንደሚቀጥል ተስፋ አደርጋለሁ። ወደ ዓለም ሄዶ አይቀርም። አይቀርም መስራት ብቻ እውነት ነው። ደግሞ ያለን ሀብት እኮ ከዛ ይበልጣል። ከአፍሪካ ያልፋል። ዓለም የሚደረስ ነው እኮ በምግብ ላይ ያለን ሀብት። ግን እሱን የምናስተዋወቅበት መድረክ ነው የሌለው። እሱን እያንኳኳን እንግዲህ እያስከፈትን ነው። በሰፊው ወደ ዓለም መውጣታችን አይቀርም። እውነት ነው። ይሄ ራሱ ጅማሮ በጣም ደስ የሚል ነገር ነውና እንኳን ደስ ያለ በድጋሚ ጊፍት ይዘሽ መጣን። አለ እዛ ጋር ቆይ ረስቸው ነው ይመጣል። ግን ባዶን ከሚሆን ማኪያቶ እየጠጣሽ ከነገ ይሻላል። በጣም አሪፍ ቅዝቃዜው ነው መሰል ትንሽ ድምጼን የሚያዝ አድርጎኛል። ዛሬም አየሩ ራሱ ቀዝቀዝ ብሏል አይደል? ቀዝቃዛ ነው አየሩ። ለምን ጃኬት ያልደረሽው? ያው መቼም ኪችን ውስጥ ነው ሞቅ ሞቅ የምናደርገው ብለሽ አስበሽ ነው? ከሄኒ ጋር ሄጄ በምግብም በኪችኑም ደግሞ ሙቀት ብዙም አይከብደኝም ስላሰብኩ ነበር። ግምቴ ልክ ነው። ገና ከመምጣቴ እንደምታዩት እንደዚህ አይነት መድረኮች ሲሄድም ኢትዮጵያን ወክዬ ነው የሄድኩት። የሚገርምሽ እንደ አሶሲዬሽን ኢትዮጵያ ሼፍ አሶሲዬሽን ነው ኢንቫይት ያደረጉንና እዛ ስቴጅ አሶሲዬሽን ያው ለትርፍ የተቋቋመ ስላልሆነ በፈቃደኝነት የሚሰራ ስለሆነ እንትን የለሽም እንካም የለሽም። ሁሉንም ኮስቴን ከበላ ያደረኩት እኔ ነኝ። ፍላይቱንም ምግቡንም ሩሙንም ከዛ ደግሞ ግብአቶች ይዤ ሄጄ ነበረ። ሀገራዊ ሆኖ እና ጥብስ ሰርቻለሁ፣ ዶሮ ወጥ ሰርቻለሁ፣ እንጀራ በጣም ነው ያስደመምኳቸው። እና የትኛው አስገረማቸው ግን? ከሁሉም በቃ ኢትዮጵያዊ ውስጥ እንደዚህ አይነት ምግብ አለ ያሰኛቸው የትኛው ነው? 10.5 out of 10 አለች። እሺ። እና ሲጀምርና ሲያልቅ ምግቦቹን ታያቸዋለሽ። ቦታውን ሲጀምር ሞላ አድርጌው ነበር። ሳልጀምር ባንዴው አላቀረብኩትም እንዴ ነገር እስክልና ሁሉም ሀገር ራሳቸው ምግብ ያቀርቡ ነበረ። እኔም እንደዛው በእንጀራ በጣም ነው ሰርፕራይዝ ነው። ያስገረማቸው። በጣም ነው ሰርፕራይዝ ነው። ምክንያቱም ፍላት ነው እንትን ነው ሶፍት ነው ሳወሪ ግራ ገባቸው። ምን ዱቄት ነው ይሉኛል። ጤፍ እንዴት ይሆናል አይደል? ነው እንትናው ፍላወር ነው። ዋው እንደገና ከዛ አሰራሩን እስቲ ደግሞ አዘገጃጀቱን ፓውደሩን ብናገኝ እንዴት ነው የምናዘጋጀው ዱቄቱን ብናገኝ የሚለውን አዘገጃጀቱን ደግሞ ጠቅላላ ለሼፎቹ። በነገራችን ላይ እንደዚህ አይነት መድረኮች ለዛ ነው ያለሽን ሀብት የምትሸጭበት በእንደዚህ አይነት መንገድ ነው። ሙያተኞችን የሀገራችንን ምግብ ማስተዋወቅ ትልቅ እንትን ነው የሚኖረው ለዘርፉ እና እዛ ላይ ነው እየሰራን ያለ ነው በሰፊው። አሁን እንግዲህ 2027 እዚህ ስለሆነ የምናዘጋጀው እሱ ደግሞ ሌላ ዜና ይመስለኛል። እንደ አፍሪካ ደግሞ እዚህ የሚዘጋጀው ከዚህ ቀደም የተለያዩ ሀገራት ነበረ። ኦልሞስት እስካሁን 27 ሀገር የሼፍ ፕሬዝዳንቶች ኮንፈርም አድርገዋል። እዚሁ ጃንዋሪ ላይ የሚዘጋጅ የኤፌስት የአፍሪካን ሼፍስ ፌስቲቫል አለ። በጣም ደስ የሚል ነገር ነው። እንግዲህ የተለያዩ ሀገራችን ውስጥ የምናውቃቸው ምናልባት እኛም አውቀናቸው ያልጨረስናቸው ባህሎች፣ ምግቦች አሉንና እነሱን ደግሞ በዓለም አቀፍ ደረጃ እንደምታስተዋውቅ እናምናለን። መንገዱም ላይ ስላለ በርታ እንላለን። ዞር እያለን ደግሞ አዲሱ ቤት መተሻል። እንግዲህ በፊት ያው ጎልደን ፕሌት ታውቂዋለሽ? እውነት ነው። አሁን ደግሞ እዚያ ፕላስ አካባቢ ይሄንን እንትን ጀምረናል። ሄኒስ ኮርነር ይላል። እንዴ ፎቶውን ላይ ያየው እኮ ስትገቢ በኩል የገባሽበት በኩል ያለው እንትን ሌላ ሬስቶራንት ነው። ትራዲሽናል ምግብ ብቻ የሚሸጥበት ነው። የሀገራችን ምግብ በዛው ልክ ነው ቫልዩ የምንሰጠው። እንዳልኩሽ ስቴክ ምናምን ብቻ ያለን ሳይሆን የሀገራችንስ ምግብ አፋኝ አለ እንትን አለ የተለያዩ ምግቦችን የምንሸጥበት ሬስቶራንት ነው። እሱ እያለቀ ነው፣ ገና አልተከፈተም። ከዛ ደግሞ ከጀርባችን ያለው 24 ሰዓት የሚሰራ ፔስትሪ ያለው ትኩስ መጠጥ አለው፣ ኢዝሊ ሳንዱቾች አሉት። ይሄ ደግሞ
እንደምታየው ፓርኪንግ ውስጥም መጥቶ ፒክ አድርጎ ለሚሄድም ሰው እዚሁ ለመጠቀም ለሚፈልግ ሰው የሚሆን 24 ሰዓት የሚሰራ ነው። በዚህኛው በኩል ደግሞ ስንገባ ሌላኛው ሬስቶራንት ነው። ይሄ ሄልዚ ኮርነር፣ ሄልዚ ምግቦች ያሉበት ሰፊ ብሬክፋስት ያለበት ሰው ተቻኩሎ ጠዋት ቢወጣ መኪናውን አቁሞ እዚህ ቶሎ ተቀምሶ መሄድ የሚችልበትም ቶሎ ፒክ አድርጎ መሄድ የሚችልበት ነው። እሱም እንደዛው ዛሬ ወፍሬ የምመለስ እየመሰለኝ ነው ተመልካቾቻችን። ከወፈርኩሽማ እዚህ ያው ስለዚህ በቃ የተመጣጠነ ሲሆን እንደዚሁ እንድትቆይ የሚያደርግሽን ምግብ ነው የምንሰጥሽ። ለእንግዳ ብቻ ነው እንዴ? ግን ይሄን ሼፍ ሲያበላ ነው እንጂ ሲበላ አይደለም የሚወደው። ጥሩ ንግግር ነው። አሁን ደግሞ እንግዲህ ኪችናችን እንገባና ቆንጆ ቁርስ ሀገራዊ ተሶች ያላቸው ሀገራዊ ግብአት ያላቸው ከአፍሪካ ሼፍ አሶሲዬሽን ጋር ያለው ቁርኝት የምናሳድግበት ሬሲፒ ነው የምንሰራው። ወደ ኪችን እንገባለን። ኦፍ ኮርስ ምንድን ነው ዱቤ? አትንኪ። አይ ንፍሮ አገኘሁ ብዬ ልበላ ነው። ዛሬ ቆንጆ ቁርስ የምትበይው እንዴ? ሼፍ ቆሎ ነው። ዱቤ ቆሎ ቁርስ መርጥሽ ታውቂያለሽ? ቡና ቁርስ ነው። ቁርስ ነው። ቡና ያለው ቁርስ ግን አለ። ዱቤ ልብላት። ሼፍ ቆሎ ሲቆላ ማየት ራሱ እኛ እኮ ቫሊዩ ስለማናረጋቸው ነው፣ ዝም ብለን በቀላሉ ስለምንነቃቸው ነው። ገብቶሻል እንጂ ያላቸው ቫሊዩ አሁን ይሄንን ምግብ እንግዲህ እንሸጣለን እኛ እዚህ። እውነት? አዎ። ቆሎ ታስቆረጥማለህ ወይ? እንዳት እርጥበት አለው ተዘፍዝፎ የቆየ ነው። ትንሽ ብላንች ተደርጎ ሁሉ ጊዜ በቢላና በሹካ እየቆረጥሽ መብለት ይበቃል። ዛሬ በይችን እየቆረጥሽ ተመልካቾቼ ቁርስ ይሄ ነው ተብያለሁ። የዱቤ ቆሎዋን ምን አድርገን እንሰራታለን የሚለውን ነው ማሳየሽ። እሱ እዚህ ጋር የሚካተት ነው። እዚህ የሚካተት ነው። እዚህ ጋር ፒክልድ ሆነው የተዘጋጁ ቬጅቴብሎች አሉን። ኩከምበር አለን። ይሄ የጥቅል ጎመን በቀዩ ታውቂዋለሽ፣ ሬድ ካቤጅ እሱ ነው። እሱም ፒክልድ ተደርጎ ለሳምንት ተዘብዝፈዋል። እነዚህ ሁለቱም እነሱ አሉ። ብራውን ራይዝ አለ እዚህ ጋር። ዱቤ አሁን የቆላናት ቆሎ አለች። ብሮኮሊ አለው። ይሄ አቮካዶ አለው። ቼሪ ቶሜቶ። ኢዝሊ ይሄንን የምናደርገው አንቺ ነሽ የምታደርጊው። ያዥ። ቦሎቄም እያየሁ ነው ዛሬ ዱቤና ቦሎቄ ተቀላቅለው ዱቤ ቦሎቄ፣ ከዛ ደግሞ እዚህ ጋር ደግሞ ሰሊጥ አለ። በቃ ንፍሮ ነው የምበላው። ኩከምበር አለ፣ አቮካዶ አለ። እነዚህ ሄልዚ ናቸው፣ በጣም ነው ደስ ሃይ ፕሮቲን ናቸው። ከዛ ደግሞ ለጤናም እንደዚሁ ወደም ያዘረጋል። አሁን ይሄን በልቼ እንዴት ነው ሙለው ይላል ሰው። ይሄንን በልተሽ እንዴት እንደምትይ ታሳይናለች ዛሬ። ዛሬማ ብዙ ነገር እያየሁ ነው። እንደምታዩት በተለያዩ ጥራጥሬዎች የተከበበ ቁርስ ነው ዛሬ የምበላው። ዱቤ በጣም ወደሻታል። በጣም ነው ደስ ያለኝ። እውነት ስላልጠበቅኩት ይመስለኛል። በነገራችን ላይ ይሄ ያው ፒክልስ ያልኩሽ ለሳምንት የተዘፈዘፈ ነው። የባለፈው ሳምንት የተዘፈዘፈ ነው። የዚህ ሳምንት ደግሞ የሚዘፈዘፈው ለሚቀጥለው ሳምንት ይሆናል ማለት ነው። ለምንድን ነው እንደዛ የሚሆነው? ፒክልስ የሚባሉ በተለያዩ ሀርቦች ተደርገው ታሽገው ይቀመጣሉ። ከዛ ይሄው ኩከምበር ስታቂው አረንጓዴ ነው አይደል? ተዘፍዝፎ ፍሌቨር ዳብሮ፣ ስለዚህ በጣም ጣፋጭ የሆነ ጣዕማቸውን ማግኘት እንችላለን ካላቸው ቆይታ አንጻር። ዳጣ አይደለም ማለት ዳጣ አይደለም፣ ግሪን ነው። ሞክረው ሞክረው። በጣም ደስ የሚል ጣዕም ነው ያለው። 14 አይነት ግብአት ነው የሚገባበት። ለቫራይቲም ለፕሬዘንቴሽን ነው። ያው ለእንግዶቻችን ማሳየት ይችላል። በጣም የሚያምር ከለር ያለው እንደምታዩት ደግሞ ጥራጥሬዎች በጣም የበዙበት በጥራጥሬ የተከበበ ምግብ ነው። እኔ እስከምቀምሰው በጣም ጓጉቻለሁኝ። ይሄኛው አሁን የቡላው ሶሳችን ነው። ተዘጋጅቷል ሶሱ። ቡላው ኦልሬዲ ተገንፍቶ ሴትል እንዲያደርግ አድርገነዋል ተቀምጦ። ከዛ እሱን በዚህ ነው የምንቀላቅለው። ከጎን የምናቀርበውን ቅንጬ ነው የሚሆነው ማለት ነው። አሁን እሷን እዚህ ልምጣ። ዘይት አድርጌልሻለሁ። እሺ
ተጠብሶ የተዘጋጀ እሺ ቅንጬ እንደዚህ ሰራ ይቻላል። ጨውና ቁንዶ ማለት እንዴት ነው? በጣም ደስ የሚለው ቆንጆ ነው አይደል? እሺ አንቺ በአንድ ጎን ታደርጊያለሽ፣ እኔ በአንድ ጎን አደርጋለሁ ማለት ነው። እንደምታየው እንግዲህ ቁርሳችንን ቆንጆ አድርገን አዘጋጅተናል። እንግዲህ አሁን ይሄንን ቆንጆ ቁርስ ያቀርቡልናል። ደስ ይለኛል። አይ ቁጭ ብለን እየተመገበን ደግሞ እናወጋለን። ከዛ ደግሞ ሄልዚ ጁሶች ደግሞ አለ ለጤና ስማቸው ራሱ በጣም የሚደንቅ ነው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ እና የሚገርምሽ እነሱን ሜኒዎች ያካተትኩት መጀመሪያ ላይ ራሴ ነኝ የምጠቀማቸው። ሁል ጊዜ ጠዋት ላይ ሰኞ፣ ማክሰኞ፣ ሮብ እያልኩኝ በእያንዳንዱ ቀን ለራሴ የምጠቀማቸው ጁሶች ነበሩ። ምርጡን ለእንግዶች ብዬ ሜኑ ላይ ያካትቸው አሁን በጣም በርካታ ሰው በቃ እስኬጁሏን ጠብቆ ምክንያቱም ኒውትሪሽን ቫሊዩ ሃይ ነው። ለዲያቤቲክስ ለብዙ ነገሮች ኮሌስትሮልሽንን ለመቆጣጠር ምናምን የሚረዱ ሬሲፒዎች ናቸው። በቀይ ስር፣ በሰለሪ፣ በአፕል አንድ ላይ ተደርገው ካሮት፣ ብዙ ነገሮች የገባቸው የሚዘጋጁ። ዛሬ እሑድ የተሰኘውን ጁስ ነው ዛሬ የምንጠጣው። በዚህ መልክ ተዘብዝፎ ቆንጆ ሳላድ ሆኖ መመገብ የምንችልበት ምግብ መሆኑንም እንደዚህ አሁን ሳል ላይ ያየሽው ሁሉም ነገር ሀገር በቀል ግብአት ነው። ምንም ከውጭ የተጠቀምነው ነገር የለም። ድሬሲንጉን ጨምሮ ሀገራችን ውስጥ ባለ ግብአት የሰራነው ነው። መብላት ማቆም አልቻልኩም ነው የምላችሁ ተመልካቾቻችን። በጣም ነው የሚጣፍጠው። በእውነት ነው የምልህ። እኔ ከዚህ በኋላ ንፍሮን ወደዚህ የሚቀይር እየመሰለኝ ነው። ቆሎን በሶስ እና ንፍሮን በሶስ እሑድን ለእሷ ሮብን ለእኔ። ይሄማ ቅንጬ አይደለም። የሚቀጥለው ኢቨንት እዚህ ነው የሚካሄደው። የሀገራችንን ባህላዊ ምግቦች እንግዲህ በአራቱም አቅጣጫ ከደቡብ ዳጣ እስከ ሰሜን ሚጥጣ ይባላል። ከዳር እስከ ዳር እና ብዙ ህርቦች አሉ፣ ብዙ ስፓይሶች አሉ፣ ብዙ የምግብ ግብአቶች አሉ። ሌላው ዓለም የሌለኛ ሀገር ያለ ብዙ ምግቦች ናቸው ያሉት እና እነዚህን እንግዲህ ዋናው ከተመጋቢው በላይ መጋቢውን ማስተማር ነው ዋናው። ስለዚህ መጋቢዎቹን ሼፎቻችንን ሰብሰብ አድርገን አፍሪካ ላይ በደንብ የኛ ሀገር ምግብ ኢንፍሉዌንስ አድርጎ እንዲታወቅ በስፋት እንሰራለን። ብዙ ስራ ነው ኃላፊነት የሚጠበቅብን። አሁን መሾማል ብዙ ይጠበቅብሃል። በፊት የኢትዮጵያ ብቻ ነበር። አሁን ደግሞ ምስራቅ አፍሪካን ጠቅላላ የማስታወቅ ደግሞ ኃላፊነት ተጥሎብሃል እና ይሄ ስለታመንን እድሉ ስለሰጠን በጣም ደስ ብሎናል። እያደረገን ያለነውንም ደግሞ ስራ እውቅና ስለሰጣችሁልን እጅግ አድርገን ነው የምናመሰግነው። ይሄ የሀገር ስለሆነ ተባብረን በጋራ መቆም አለብን ብለሽ በመምጣትሽ ደስ ብሎኛል። ትያችንን ማመስገን እፈልጋለሁ። እንግዲህ ሁሉንም ተመልካቾች አብረውን ስላሉ ስለሚደግፉን፣ ስለሚያግዙን በሁሉም አጋጣሚ በዚሁ ማመስገን እፈልጋለሁ። ዛሬ እንብላ ፕሮግራማችን ያማሩ ምግቦችን፣ ጣፋጭ ምግቦችን፣ ኢትዮጵያዊ ምግቦችን ትኩረት ያደረገ ነበር እነሱ ላይ እና ደስ ብሎኛል። ሌሎች ፕሮግራሞች ይቀጥላሉ። እኛ እየበላን እንቀጥላለን። መልካም እኛ እየበላን እንውላለን። መልካም ቆይታ